الحمد لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان وله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه وبعد. فقد وقفنا في الدرس الماضي عند قوله جل وعلا من سورة البقرة: قول معروف ومغفرة خير من صدقة يتبعها أذى والله غني حليم. فلنبدأ من هنا. أعوذ بالله من الشيطان الرجيم. قول معروف ومغفرة خير من صدقة يتبعها أذى والله غني حليم. يا أيها الذين آمنوا لا تبطلوا صدقاتكم بالمن والأذى كالذي ينفق ماله رئاء الناس ولا يؤمن بالله واليوم الآخر فمثله كمثل الصفوان عليه تراب فأصابه وابل فتركه صلدا لا يقدرون على شيء مما كسبوا والله لا يهدي القوم الكافرين. ومثل الذين ينفقون أموالهم ابتغاء مرضات الله وتثبيتا من أنفسهم كمثل جنة بربوة أصابها وابل فآتت أكلها ضعفين فإن لم يصبها وابل فطل والله بما تعملون بصير. أيود أحدكم أن تكون له جنة من نخيل وأعناب تجري من تحتها الأنهار له فيها من كل الثمرات وأصابه الكبر وله ذرية ضعفاء فأصابها إعصار فيه نار فاحترقت كذلك يبين الله لكم الآيات لعلكم تتفكرون. يا أيها الذين آمنوا أنفقوا من طيبات ما كسبتم ومما أخرجنا لكم من الأرض ولا تيمموا الخبيث منه تنفقون ولستم بآخذيه إلا أن تغمضوا فيه واعلموا أن الله غني حميد. الشيطان يعدكم الفقر ويأمركم بالفحشاء والله يعدكم مغفرة منه وفضلا والله واسع عليم. يؤتي الحكمة من يشاء ومن يؤت الحكمة فقد أوتي خيرا كثيرا وما يذكر إلا أولو الألباب. وما أنفقتم من نفقة أو نذرتم من نذر فإن الله يعلمه وما للظالمين من أنصار. إن تبدوا الصدقات فنعما هي
وإن تخفوها وتؤتوها الفقراء فهو خير لكم ويكفر عنكم من سيئاتكم والله بما تعملون خبير. أعوذ بالله السميع العليم من الشيطان الرجيم. ባለፈው ተጀምሮ የቆመው ስለ ነፈቃት ጉዳይ ነበረ። ነፈቃት ፊል ኢስላም በሁለገብ ጥረት ነው ሊቋቋምና ሊጠነክር የሚችለው። በገንዘብም በእውቀትም በጉልበትም ሰዎች የሚችሉትን ሁሉ ርብርቦች ባደረጉ ቁጥር ለውጤት ይበቃል። ስለዚህ ነፈቃትን አላህ Subhanahu Wa Ta'ala ልዩ ትኩረት ሰጥቶታል። ዛሬ ሙሉ በሙሉ በነፈቃ ዙሪያ ነው የሚያተተው ማለት ነው። ገንዘብ ለዲንም ለዱንያም ለአኺራም መጠቀሚያ አድርጎ ነው አላህ የፈጠረው። ሰዎች ገንዘባቸውን ማውጣት በሚገባቸው ቦታ ላይ ማውጣት ካልቻሉ ዲናቸውን ማስከበር አይችሉም። የህይወት ቁራኛ ነው። ወጃሂዱ ፊ ሰቢልላህ ቢአምዋሊኩም ወአንፉሲኩም፣ በገንዘቦቻችሁና በነፍሶቻችሁ በአላህ መንገድ ታገሉ የሚለውን ቃል ብዙ ጊዜ ደጋግሞ ነው የሚያሰምርበት። እንደገና ሶደቃ በሚደረግበት ጊዜ የሶደቃ ጠንቅ የሆኑ ነገሮች አሉ። ሰዎች ገንዘባቸውን አውጥተው ለፍተው ደክመው ያፈሩትን ገንዘብ አባክነው ያበቃ ያን ነገር የሚያፈርስና የሚያበላሽባቸው ጠንቅ አለ። ያን ካላወቁና ካልተጠነቀቁ ሶደቃቸው ዋጋ ቢስ ሆኖ ሊወድቅ እንደሚችል ይጠቁመናል ማለት ነው። እንደገና ሶደቃ መደረግ ያለበት ከምርጥ ገንዘብ መሆን እንዳለበት፣ ሐላል ከሆነና ከምትወደው ለራስህ ከምትመርጠው መሆን እንዳለበት የተለያዩ ሁኔታዎችን ይዳስሳል ማለት ነው። ስለዚህ ቀውሉ ማዕሩፉን ወመግፊረቱን ኸይሩ ሚን ሶደቀትን የትበውሃ አዳ፣ መልካም ቃል መናገር ሰሚውን የሚያስደስትና እሰየው ይበል የሚያሰኝ ቃል መናገር፣ ወመግፊረቱን ሌሎች ደግሞ የሚያስቀይም ነገር ከሰሩና ከወረወሩብህ ያን ነገር እንዳላየ በትዕግስት ይቅር ብለህ ማለፍ፣ ኸይሩን ሚን ሶደቀትን የትበውሃ አዳ፣ ጉዳት ከሚከተላት መስዋዕት የበለጠና የተመረጠ ነው ይህ ድርጊት ይላል። ወላሁ ገኒዩን ሐሊም፣ አላህ ገንዘባቸውን ፊ ሰቢልላህ አውጡ ሲላችሁ እሱ ከቸግሮ ከእናንተ ሊገደድ እንዳይመስላችሁ፣ ከእናንተም ከስራችሁም የተብቃቃ ታጋሽ የሆነ ጌታ ነው። ግን ለራሳችሁ ጥቅም ሲል ነው አውጡ የሚላችሁ። ምክንያቱም ሰዎች በዚህ በዱንያ ላይ የሚኖሩት ለተወሰነ ጊዜ ነው። ቀጠሮ ከደረሰ ወዳውኑ ወደማያውቁት ዓለም ይወሰዳሉ። ያኔ ደግሞ በዛ ቦታ ላይ አህወጀ ማ የኩኑን፣ ከማንኛውም ጊዜ የበለጠ ስንቅ በሚያስፈልግባቸው ጊዜ ዛሬ ወረወሯት እዛች ቦታ ትገኛለች፣ ትጠብቃቸዋለች ማለት ነው። ለዛ እንዲጠቅማችሁ ብዬ ለራሳችሁ እንጂ ለእኔ አይምሰላችሁ ይላል አላህ Subhanahu Wa Ta'ala። አለበለዚያ እኔ ከራሳችሁም ከሆነ ከገንዘባችሁ የተብቃቃሁኝ ነኝ፣ ሐሊም ነኝ፣ ደግሞ ታጋሽም ነኝ ይላል። ክፋተኞችና ጥፋተኞች ሲያጠፉ ሲያከፉ እያየሁኝ መበቀል እየቻልኩኝ ግደለም ቢሻው እያልኩኝ እስከ ቀጠሮ ድረስ እጠብቃለሁኝ እንጂ አቅቶኝና ጠፍቶኝ አይደለም ማለቱ ነው። እና ቀውሉ ማዕሩፉን ሲል አንድ ሰው ምጽዋት ፈላጊዎች ብዙ ናቸው። እንደምታወቀው በዱንያ ላይ ከባለጸጋዎቹ ችግረኞችና ዝቅተኛ ኑሮ ላይ የሚገኙ ሰዎች ብዙ ናቸው። እነዚህ ተመጽዋቾች አንዳንድ ጊዜ ችግሩ ያበሳጫቸውና በባለጸጋዎች ላይ ያልተጠበቀ ሁኔታ ቃላት ይወረውራሉ እና መተው እርዳታ በሚጠይቁህ ጊዜ እንዳጋጣሚ አንተ ፈቃደኛ ሳትሆን ትገኛለህ ማለት ነው። ወይም ታጉላላቸዋለህ፣ ወይም ደግሞ ተስፋቸውን ጭራሽ የሚያከስም ነገር የለኝም ዘወር በሉ የሚባልበት ሁኔታ ያጋጥማል። የዛ ጊዜ ደግሞ እነሱ
ያለ የሌለ ተስፋቸው አንተ ዘንድ አመጣው አንድ ነገር ሊያገኙ ነበርና ያ የተመኙት ነገር ሳይሳካ ሲቀር ይበሳጫሉ። ራሳቸውን መቆጣጠር ያቅታቸውና መሳደብ ማውገዝ ይጀምራሉ ማለት ነው። መጀመሪያ ያው ይለማመጣሉ። ጋሻ አንተ ታረዳህን ማን ይራበለህ ነው ምናምን ይባላል። አይሆንም ሄዱ ብያቸዋለሁ ምናምን ስትላቸው አላህ እኮ ነው የሰጠ አላህን አትፈራም እንደ ይላል እንደገና ማለት። ከዛ ቀጥሎ ደግሞ እንደኛው ደሃ ያድርግህ እስከ ማለት ይሄድ ይችላል ማለት ነው። ይህ አይነት እንግዲህ የሚያቆስል ቃል በሚወረውሩ ጊዜ እነሱ ብሶታቸው ነው እንደዚህ የሚያናግራቸው ሌላ ተስፋ ስለሌላቸው። ያኔ እነሱ ጋራ አተካራ መግጠም የለብህም አንተ። እነሱ ስድብ ተወረወሩ ከተራገሙ ምን ካሉ ምክንያትህን እንዳው ማቀዝቀዝ ነው ያለብህ። እኔ እኮ ዛሬ ስላልያዝኩኝ ነው ታቁኝ የለም እንዴ በሌላ ጊዜ ረዳቸዋለሁ አይደለም እንዴ ወደፊትም ደግሞ ካገኘውኝ ኢንሻአላህ ሲመች አሁን ዛሬ ግን በኪሴ ምንም ነገር ስለሌለ ነው እመኑኝ ብትላቸው ያምናሉ ማለት ነው። እናንተ ሁሉ ጊዜ በቃ እየመጣችሁ ዝኔን ማድረግ ነው ምናምን የሚል ቃል ሸካራ ቃል ከተናገርክ ግን እነሱ ደግሞ በአጠፋው አንተን ይሰድቡሃል ያዋርዱሃል ማለት ነው። ያ ከሆነ ችግር ይመጣል ማለት ነው። ስለዚህ ቀውሉ ማዕሩፉን አንተ አላህ Subhanahu Wa Ta'ala ከነሱ የተሻለ አድርጓል። እነሱ ችግራቸውና ብሶታቸው አበሳይቷቸው መጥፎ ቃል ቢወረውሩ እንኳን እንዴት ደፈራችሁኛ ካከዘራህ ብለህ እነሱን ማዋረድና መሳደብ ውስጥ እንዲያትገባ ይላል አላህ Subhanahu Wa Ta'ala። ምክንያቱም ሙአመላ ከጌታ ጋር ነው። ለነሱ በመታረገው ነገር የምትፈልገው ወረታ ከጌታ እስከሆነ ድረስ ለምንድነው እነሱ ጋር ወርደህ እንደገና ከሰላምቴ የምትለው? መልካም ቃል ተናገር በተቃራኒው ማለት ነው። አንተ አለቃነት አይሰማህ። እነሱ ተበሳይተው ያልሆነ ቃል ቢናገሩ ቢሳደቡ ቢያወግዙ ቢራገሙ እንኳን ሰምተህ እንዳልሰማህ አይ እናንተ እውነት አላችሁ ግን እኔ ዛሬ ስላልቻልኩኝ ነው ከማለት አልፈህ እንደነሱ መጥፎ ቃል አትናገር ይላል አላህ Subhanahu Wa Ta'ala። እነሱ መጥፎ አስቀያሚ ቃልም ከተናገሩ አላስፈላጊ እንቅስቃሴም ካደረጉ መግፊር አድርግላቸው። መሳኪን ተቸግረው እኮ ነው ብስጭቱ እንዲህ ራሳቸው መቆጣጠር አቅቷቸው ነው ብለህ ዑዝራቸውን ተረዳላቸውና አጥፍተው እንዳላጠፉ በቃ ይቅርታ አድርጌ ብቻቸዋል ምንም አይደለም እናንተ ይገባኛል ለምን እንዲህ እንደተናገራችሁ ብለህ በለስላሳ ቃል መመለስ ይላል። ኸይሩን ሚን ሰደቀትን يتبعها አዛ ዶረር ችግር የሚያስከትል ከሆነ ምጽዋት የበለጠና የተመረጠ ነው። አንተ እስከ ዛሬ ስትረዳቸው ከርመ ዛሬ እነሱ ሲበሳጩና ሲቆላጩ እናንተ ይሉንታ ቢሶች ናቸው ስንት ጊዜ ስረዳችሁ ቆይቼ ምናምን ብለህ መጥፎ ቃላ ከመናገር ተናግረ ሲያበቃም ከመስጠት ማለት ነው። አንዳንድ ሰው ደግሞ ብዙ ጊዜ እንደ ጸባይ ሆኖበት ታልተሳደበ የማይሰጣል ማቀው ሰው አለ ባገሬ በጣም ቸር ነው ጎበዝ ነው ይሰጣል። ግን ተናጋሪ ነው ደግሞ ሲመጡ ልጭ አርጎ ይሰድባቸዋል ምስኪኖችን። እና እናንተ ቦዘኔዎች በቃ ሁሉ ጊዜ ሌላ ስራ የላችሁም እዚህ ይመጣሽ መኮልኮል ነው ለምን ሰርታ እኔ በምን ዲያ ነው እናንተን ሁሉ ጊዜ ምናምን ይወርፋቸዋል። እነሱም ጸባውን ስለሚያውቁ ዝም ብለው ይሰሙታል ማለት ነው። እንደዛ አዋርደ አመናጭቃቸው ከምትሰጣቸው መስጠት ማትፈልግ ማትችል ከሆነ መልካም ቃል ለምን አሰጣቸውም ይላል አላህ Subhanahu Wa Ta'ala። መልካም ቃል መስጠት እኮ ተምጽዋት ይመረጣል። ለምን የሰው ልጅ ከሁሉም በላይ ክብሩ ነው። ዲሃ ቢሆንስ ለምን ታዋርደዋለህ? ችግሩ አስገድዶት ነው እንጂ ወደ አንተ የመጣው አንተ የፈለከውን ተሳድበህ ወርፈህ ምናምን አዋርደኸው እንደገና በልንካ ተምትለው መጀመሪያውኑ መስጠት ማትችል ከሆነ የማትችልበት ምክንያት ገልጸህ ወላሂ አላህ ይስጣችሁ ዛሬ እንኳን እኔ ዝግጁ አይደለሁም ወይም አልያዝኩም ምናምን ብለህ ጥሩ ቃል ተናግረህ ብትመልሳቸው አዋርደህና መናጭቀህ ከምትሰጣቸው የበለጠ ነው ይላል። ምክንያቱም ክብራቸውን ይዘው ይመለሳሉ ማለት ነው። ታዋረድካቸው ግን ያው ችግሩ አስገድዷቸው እንጂ በጣም ተናደው ተበሳጭተው ነው የሚመለሱት። ስለዚህ መልካም ቃል መናገርና እነሱን ያው ክብራቸውን የማይነካ ነገር እነሱም ደግሞ በአጋጣሚው እንዳውን ተበሳጭተው ያልሆነ ቃል ከተናገሩ በዛ አጠፋ ከመስጠት ከመቅጣት ይቅርታ አድርጎ መመለስ ገንዘብ እንኳን ባያገኙ ይሄ ተዋርደው ገንዘብ ከሚያገኙ ምጽዋቱን ከሚያገኙ የበለጠ ነው ይላል አላህ። የሰው ልጅ ከሁሉም በላይ ክብሩ ነው የሚያስፈልገው። ክብረ ቢስ ከሆነ ዋጋ የለውም። ስለዚህ ደሃ ያደረገው አላህ እንጂ እሱ ወዶ አይደለም። ለምንድነው በዝቅታ የምታየው? ለምንድነው የምታዋርደው? መስጠት የምትችል ከሆነ በአግባቡ ስጠው። ካልቻልክ ደግሞ ቢያንስ መልካም ቃል አትንፈገው ይላል አላህ Subhanahu Wa Ta'ala።
ተዛልፎ ደግሞ መጥፎ ቃል የምትወረውርበት ከሆነ ያዋረድከው ማለት ነው። ይሄ ደግሞ አዋርደህ ከምትሰጠው እንዳው መልካም ቃል እንትን ብለህ ባዶውን ቢመለስ ይሻላልና ይሄንን አታድርጉ ሲል ያስጠነቅቃል። እና መልካም ቃል ለስላሳ የሆነ ክብሩን የማይነካ ቃል አስተዛዝነህ ወንድሞቼ ዛሬ አልያዝኩም እና በሌላ ጊዜ ኢንሻአላህ አላህ ካለ ደግሞ እንገናኛለን በሚል ቃል ብትመልሳቸው በጣም ይሄ ከመስጠት ያላነሰ ነው ማለት ነው፣ የበለጠም ነው። ወመግፊራ እንደገና እነሱ ደግሞ ያው ትናደዱ ሲበሳጩ አንተ ደግሞ የሆነ ሁሉ ጊዜ አናሳዝንህም አሁን አንተ ምን አተህ ነው ምናምን ይልሃል ማለት ነው። ያን በሚልህ ጊዜ እንዳልሰማህ ትሆናለህ ማለት ነው እንጂ እነሱ መልሶ ቃል ስለተናገሩ በአጠፋው ራሱ መመለስ የለብህም እንኳን ጀማሪ ልትሆን ማለት ነው። ይሄን ማድረግ ኸይሩ ሚን ሰደቀት يتبعها هذا መስዋዕቱን ሰተህ እንደገና መጥፎ ቃል አስቀያሚ ነገር ከምታሰማቸው መልካም ቃል ብሰጣቸውና ስጦታው ቢቀርባቸው ይሻላል ይላል። والله غني حليم አላህ Subhanahu Wa Ta'ala ከሁላችሁም የተብቃቃና ታጋሽ የሆነ ጌታ ነው። ማንም ሰው ሲያጠፋ ሲያከፋ እያየ አይቸኩልለትም። ያው የተወሰነ ቀጠሮ እስከሚደርስለት ጊዜ እያየ እንዳላየ ዝም ብሎ ይታገሳችኋል እንጂ ነገሩን ያላወቀና ያልተከታተለው አይምሰላችሁ ይላል ማለት ነው። ያ አዩሃ الذين آمنوا እናንተ አማኞች ሆይ በእኔ በጌታችሁ ያመናችሁና በፍቃዴ ለመመራት የተስማማችሁ ይላል ነብዩን የተከተላችሁ ላ ትብጢሉ ሰደቃቲኩም ቢልመኒ ወልአዛ መስዋዕቶቻችሁን ደግሞ መንና አዛ በሚባል ነገር አታበላሹ። ላ ትضيዑ ወላ ትፍሲዱ ነፈቃቲኩም ለኔ ብላችሁ ያወጣችሁትን ነገር እንደገና ኋላ መጥፎ ቃላቶችና ተግባራቶችን በማስከተል ያንን ወጫችሁን የሚያበላሽ ወይም የሚያከሽፍ ነገር ሰርታችሁ እንዳታበላሹ ተጠንቀቁ ይላል ማለት ነው። መን ማለት መመጻደቅ ማለት ነው። አንድ ሰው ይሰጣል ግን ያ የሰጠውን ነገር በተገኘው አጋጣሚ ሁሉ እንዲያድርግልሃለሁ አይደለም እንዴ እንደዛ አድርግልህ ደግሞ ዛሬ ምን ፈለክ ምናምን በሚል ቃል ያመናጭቀዋል። በተለይ ሰው ፊት በሚሆን ጊዜ ከባድ ይሆናል ማለት ነው። እና መመጻደቅ የለብህም። ምክንያቱም መመጻደቅ የባሪያ ጸባይ አይደለም የጌታ ነው መሆን ያለበት። ጌታ Subhanahu Wa Ta'ala ወማ ቢኩም ሚን ኒዕመቲን ፈሚን አላህ እንዳለው ሁሉ ነገር በቀጥታም ሆነ በተዘዋዋሪ ከሱ ነው ምንጩ። መስደረ ኒዕማ አላህ ነው Subhanahu Wa Ta'ala። አንተን ሀብታም ያደረገህ እሱ ነው፣ ሌሎቹን ዲሃ ያደረጋቸው እሱ ነው። አንተን ባለ ዕውቀት ያደረገህ እሱ ነው፣ ሌላው ማህየም የሆነው በሱ ነው። አንተ ጉልበተኛ ባለስልጣን የሆንከው በሱ ፍቃድ ነው። ሌሎቹ ደግሞ እና በራሳቸው ቢሆን ኑሮ ሰዎች ማንም ከማንም ሊበልጥ አይፈልግም ነበር ማለት ነው፣ ሊተናነስ አይፈልግም ነበር። ግን አንተ ራስህን ከፍ አድርገህ ኮፍሰህ ልዩ ቅዱስ አድርገህ ሌሎችን ዋጋ ቢስ አድርገህ ማንቋሸሽና ማዋረድ አይጠበቅብህም ማለት ነው። እንዳውም ቢልዓክስ አንተ የተሻልክ እድል ላይ ከሆንክ ሌሎችን ምስኪኖች በአክብሮት ማየት አለብህ። ጌታ እኮ እንደነሱ ምስኪን ሊያረገኝ ይችል ነበር። ስለዚህ ጌታ እኔን የተሻለ ደረጃ ሰጥቶ እነሱን ተመጽዋች አድርጎ የጌታ ውለታ ምን ያህል ነው ብለህ እንዳውም አንተ የጌታ ውለታ ሊከብድህ ይገባል ማለት ነው። ነገ ባንድ አጋጣሚ ተቀይሞ ወደ እነሱ ደረጃ ቢያወርደኝስ እኔ ለማኝ ባደርገኝስ የሚለውን ትተህና ረስተህ እንደገና ራስህን ንጉስና ቅዱስ አድርገህ እናንተ ሁሉ ጊዜ መጣችሁ እኔን ማድረግ ነው እና ይሉንታ የላችሁም ስንት ጊዜ ያደረኩላችሁ ምናምን የሚል ነገር እንዳይወጣህ ተጠንቀቅ ይላል አላህ Subhanahu Wa Ta'ala። እና አዛ የሚለው ደግሞ ተመጽዋቹን የሚያስቀይም ነገር ማለት ነው። መን ማለት መመጻደቅ ማለት ነው። እንዲያረኩልህ ወይም ለሌላው እንዲያርግላቸዋለሁ እንዲሰርቻላቸዋለሁ እያልክ ማውራት አይገባህም። ለአላህ ብለህ ነው የሰጠው خلاص ጌታ አይቶልሃል አውቆልሃል ወረታውን ከሱ ጠብቅ። ለሰዎች ለምን ትናገራለህ ዝናህን ነው የሚለው። ምክንያቱም ይሄን ባደረከ ቁጥር እነዛ ሰዎች ተረጆቹ ሞራላቸው ይነካል። ይሄው እንዳድርጎ በቃ ያረግልን ሁሉ ለማንም ሰው እየተናገረ እኛን ሁሉ ጊዜ ያዋርደናል የሚል ስሜት ያሳድርባቸዋል ማለት ነው። አዛ ማለት ደግሞ በእጃዙር እነሱን እዳ ከፋይ አታድርጋቸው ይላል። ሰደቃ ብለህ ነው የሰጠው መስዋዕት ነው። ግን አንዳንድ ሰው አንድ ነገር ያረግልህ እንደሆነ በየቀኑ ይደውልልሃል እና ዛሬ ልጅ እንተ መድረሳ የሚያመጣልኝ የለም ሄደህ ብታመጣልኝ ይልሃል። ውለት አለብህ ማለት ነው። በእጃዙር እምቢ ማለት አትችልም።
ዛሬ ወላሂ መጦር እንደገና ወንድሜ መጥቶ ነበር እኔ አልተመቸኝም እስቲ ሄድና አምጣው ይልሃል። እሺ ሄዳ ታስከፈለ ምኑን ነው የመጸወተው? ለአላህ ብሎ አይደለም እንደ የሰጠህ በተለያየ ምክንያት አይ ወላሂ ጋሽ አልቻልኩም እኔ ምሩቅ ቦታ ነው የጣልከው አንተ ደግሞ ይሄው ነው ሁሉ ጊዜ ይልሃል ማለት ነው። ማለት ምንድነው ያው ውስጡን አንተ እዳለብህ እንደምረዳ እርዳኝ ማለት ነው። እንደምረዳ እርዳኝ ከሆነ ብድር ከፈላ ነው ማለት ነው። ይሄ ከሆነ ለአላህ ምንድነው ያደረክለት? የአዛ በጃዙር ይሄን ሰውዬ እየበደልከው ነው ማለት ነው። ምክንያቱም እሱ ትቶት የሚሄደው ማይችል ቦታ ላይ ይሆናል እርቲባጥ ይኖረዋል። ላንተ ጉዳይ ብሎ የራሱን ጉዳይ ሁሉ ጊዜ በየቀኑ ያበላሽ የሚሄድ ከሆነ ምኑን ነው የመጸወትከው ይላል አላህ Subhanahu Wa Ta'ala። والله غني حليم እና አላህ ደግሞ Subhanahu Wa Ta'ala ከናንተ ምጽዋት የተብቃቃ የሆነ ጌታ ነው። صدقاتكم بالمن والأذى كالذي ينفق ماله ሌላም አለ ደግሞ ገንዘቡን የሚያወጣና ያወጣውን ነገር እንደገና የሚያበላሽ ከንቱ የሚያደርግ አለ። እንደዛ ሰውዬ አትሁኑ በመመጻደቅና በተመጽዋች ላይ ችግር በማድረስ ይላል። ያኛው ምንድነው መመሰያ የተደረገው ደግሞ ينفق ماله رئاء الناس ሲሰጥ ገና መጀመሪያውኑ ለአላህ ብሎ አይደለም። እንግዲያውሳ ሰው እንዲያይለት ነው ለዝና ለጉራ መግዣ ማለት ነው። ገሌኮ ቸር ነው ለጋስ ነው ምናምን ተብሎ እንዲወደስ ነው የሚሰጠው። ይሄም አበላሽቷል። እናንተ ደግሞ መጀመሪያ ሲሰጡ ለአላህ ነበር። ኋላ ግን እንደገና ቀስ በቀስ የሰውየውን ክብር በመንካትና በመመጻደቅ ወይም ደግሞ በሱ ላይ የማይችለውን ነገር በመጫን እንደዛ ለአላህ ብሎ እንዳላወጣው ሰውዬ ሆናችሁ አጅራችሁን አታበላሹ ይላል። ያ ይሄኛው ينفق ماله رئاء الناس ለሰዎች እንዲያውለት እንዲያደንቁት እንዲያወድሱት ብሎ ነው መጀመሪያ የሚያወጣው አላህ እንዲወደይ ብሎ ሳይሆን ማለት ነው። ያ ሰውዬ ለአላህ ብሎ በማውጣት ፈንታ ለሰዎች ብሎ ለይሉንታ ብሎ ማውጣቱ እንዳበላሸበት እናንተ ደግሞ መጀመሪያውን ለአላህ ብላችሁ ብታወጡም እንኳን ኋላ በመመጻደቅና በተመጽዋቹ ላይ ችግር በማድረስ ተጽዕኖ የምታሳርፉ ከሆናችሁ መጀመሪያውንም ለይስሙላ እንዳወጣው ሰው ሆናችሁ ሶደቃችሁ ከንቱ ሊሆን ይችላል ሲል ያስጠነቅቃል ማለት ነው። ስለዚህ አዳበ ነፈቃትን ማወቅ አለብን። ብዙ ጊዜ ሰዎች አውጥተው እንዳላወጡ ይሆናሉ እንዳውም ተጨማሪ ወንጀል ያተርፋሉ ማለት ነው ባለማወቅ። ወላ يؤمن بالله واليوم الاخر ይሄ ለይውሊ ለይስሙሊ ብሎ የሚሰራ ሰው የሚያወጣ ሰው መጀመሪያውኑ ሲያወጣው ሰዎች ሊያወድሱትና ሊያመጉሱት እንጂ በአላህ አምኖ አይደለም። አላህ አዞኛል የጌታዬ ትእዛዝ ግዴታ ነው ብሎ ወይም ደግሞ በመስጠቴ ከጌታዬ ወረታ አገኛለሁ ብሎ ሳይሆን በመጨረሻም ቀን አምኖ ዛሬ የሰጠሁት ነገው መልቂያማ እዛ ቦታ ላይ ተከማችቶ አገኘዋለሁ የሚል ተስፋ ጥሎ ሳይሆን በቃ ነገሌ ያወድሱኛል ያመጉሱኛል ቸር ነው ለጋስ ነው እሱ እንጂ ማናለን እንዲሉ ብሎ እንደሚሰጠው ሰው አይነት ማበላሸትን አታበላሹ ይላል ማለት ነው በመንና በአዛ። ስለዚህ ይሄኛውን ምሳሌ አደረገው ማለት ነው። መጀመሪያውኑ ለይስሙልኝና ለይውልኝ የሚሰጠው ሰው አላማ ቢስ ነው። እነዚህኞቹ ግን መጀመሪያ ለአላህ ብለው ነበር የሰጡት ኋላ ግን በመመጻደቅና ጉራ በመምዛት መልሰው ወደሱ ተመለሱ። እንደዛ አይነት ሰው አታድርጉና ስራችሁን አታክሽፉ ይላል። ፈመተሉሁ ይሄ ለአላህ ብሎ በመስጠት ፈንታ ለይስሙልኝና ለይውልኝ ብሎ የሚሰጠው ሰውዬ ምሳሌውን ተፈለጋችሁ በምሳሌ ልግለጽላችሁ የሱን ሁኔታ ይላል። ምን ይመስላል ይሄ ሰው? ከመተሊ ሶፍዋኒን አለይሂ ቱራብ ለምጣ ድንጋይ ይመስላል ይላል። ለምጣ ድንጋይ በላዩ ላይ አፈር ተሸክሞ ነበር፣ አፈር ለብሷል። በዚህ መልክ ሲኖር ፈአሷበሁ ዋቢሉን ዶፍ ዝናብ ወረደበትና በአካባቢው በአንድ ወቅት በላዩ ላይ ያለውን አፈር ጎርፍ ተራርጎ ወሰደውና አርቃኑን አስቀረው ድንጋዩን ይላል። ፈተረከው ሶልዳ ያ ድንጋይ ምንም ነገር የሚያለብሰው ነገር አሳጥቶ ምልጥ አርጎ ጣለው ማለት ነው። ላ የቅድሩና አላ ሸይእ ሚን ፈድሊላህ አሁንም ለይስሙላ የሚሰሩ ሰዎች ይሄ ድንጋይ ራቁቱን እንደቀራው ከሰሩት ስራ ወረታ ምንም ነገር ገቢ ሊያረጉ አይችሉም። ወላሁ ላ የህዲል ቀውመል ካፊሪን አላህ Subhanahu Wa Ta'ala ከሃዲ የሆኑትን ሰዎች ወደ ጥቅማቸው አይመራቸውም ይላል። እንዳውም በዚህ መልክ የሚያወጡ ሰዎች እኔ ዘንዳ ውስጣቸውን ስለማ ከሃዲ ናቸው አለ አላህ። ጭራሽ ካፊር አረጋቸው ማለት ነው። እና የእንዲህ አይነቶችን ከሃዲ ሰዎች ስራ ፍሬያማ አያደርገውም ከንቱ አድርጎ ነው የሚጥለው በማለት ያስጠነቅቃል ማለት ነው።
እና ምሳሌውን ያው ለማብራራት ጊዜው ስላለቀ እዚህ ላይ እንትንቆምና ስንመለስ ኢንሻአላህ እናስተካክላለን። ሰለላሁ ዐለይሂ ወሰለም አለ ነብይ